አላህን የምትፈሩ ከሆነ በአላህ የምታምኑ ከሆነ እነኚህ ልጆች ሂዱና ፎሎዋችሁን አንሱ። አንቺን በሃይማኖትሽ እኔም በሃይማኖቴ ምናምን የሚለውን አስተሳሰብ እንደ እስልምና አቂዳ አድርገው ይዘው መተው እስልምና መበረዙ ሳይበቃቸው ቀርቶ አሁን ደግሞ እነሱ ሰዎች ተመልሰው ሴት ሆነው በወንድ የሚመሰሉ ወንድ ሆነው በሴት የሚመሰሉ ቂያም ዕለት ከነሱ ጋር እንደምትቀሰቀሱ አትጠራጠሩ። ይሄንን የነብዩ ሰለላሁ ዐለይሂ ወሰለም ንግግር ነው። እንተህላ ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችንንም ያሳስበናል፣ ሁላችንንም ያስፈራናል። ኡስታዞችን የሚሳደቡ አሉ፣ መጥፎ ነገር የሚያስተላልፉ አሉ። እነዚህን ቲክቶክ ላይ አፈጠን የምንውልባቸው አላህን የምትፈሩ ከሆነ በአላህ የምታምኑ ከሆነ እነኚህ ልጆች ሂዱና ፎሎዋችሁን አንሱ። ይሄንን ብልግና የሚያስተምሩትን ማህበራት ያስተማሩትን إن الذين يحبون أن تشيع الفاحشة في الذين آمنوا لهم عذاب أليم في الدنيا والآخرة نبي الله سبحانه وتعالى بقرآن سيناجر مدفو تكبارات زناني مساسلو مدفو تكبارات يا مسلم مهبر سبست اندين سرافا بدن بندي سفافا يمي سرو سووج تيك توك لا يميهون فيسبوك لا يميهون مريت لا يميهون ይሄን ነገር ፕሮሞት ያደረጉ ፈንኮ እየሰሩ ነው፣ ቀልድ እየሰሩ ነው። ቀልድ ጠፍቶ ነው አሁን በሐራም ነገር ቀልድ የሚቀለድ? በሃይማኖት ቀልድ የሚቀለደው ቀልድ ጠፍቶ ነው? እነኚህን ነገር የሚሰሩ ሰዎች ለሁም ዓዛቡን አሊሙን ፊ ዱንያ ወልአኺራ በዱንያም በአኺራም አሳማሚ ቅጣት አለላቸው ብሏል። የዱንያውን በጭንቀቱ ታገኙታላችሁ፣ የአኺራውን ደግሞ ሁላችንም እንመሰካከራለን። እኔም መሰክርባችኋለሁ፣ እናንተም ትመሰክሩብኛላችሁ። አላህን የምትፈሩ ከሆነ በላ ኢላሃ ኢላላህ ሙሐመዱር ረሱሉላህ የምታምኑ ከሆነ ይሄንን ድምጼን የሰማችሁ ወንድሞቼና እህቶቼ፣ ይሄንን ቪዲዮን ያያችሁ ወንድሞቼና እህቶቼ፣ እነኚህን ፈሳድን የሚያስፋፉ ሰዎችን አንፎሎው ብሎክ አድርጓቸው። አለቀ። ይሄንን ስላችሁ ደግሞ አንዳንዱ ለራሱ ፎሎው ፍለጋ እኔ ሲጀመር ቲክቶክ ላይ ፎሎው ማግኘት እየቻልኩ እየሰራሁበትም አይደለሁም። ከፎሎው ዓለም ውጭ ነው ያለሁት ስላልተመቸኝ ጊዜም ስለሌለኝ እዚህ ላይ የማጠፋው ጊዜም የለኝም ሲጀመር። ዛሬ ግን የደረስንበት ሁኔታ አሳዘነኝ በጣም። ለምን? ለቀጣዩ ትውልድ እናንተ ልጆች ነው እያሳዘነኝ ያለው። እነኚህ ብልግናን እየሰሩ ያሉትን ሰዎች ስራችሁ ገብታችሁ ፎሎው እያደረጋችሁ ላይክ እያደረጋችሁ የነሱ ተመልካች በጨመረ ቁጥር ፈሳዱ እየተስፋፋ ክፋቱ እየተስፋፋ መልካሙ ነገር እየጠፋ እያፈሩበት ይመጣሉ መልካሙ ነገር የሚያስተላልፉት ሰዎች። ይሄን ነገር ስናገር ከተለያዩ አካባቢ ሰዎች እንደማይሰድቡኝ እየገመትኩ አይደለሁም። ላ ይሰድቡኛል፣ በደንብ አድርገው ያጥረገርጉኛል። አውቃለሁ። ይሄንን ስራዬ ብለው እኔን መስደብ እኔን ማዋረድ ይቀጥሉበታል ወደፊት። እፈልገዋለሁ ግን በአላህ መንገድ ላይ ስለሚያገኘኝ ይሄ ነገር። ይሄንን ስል ደግሞ ተጨማሪው ነገር እየተሳሳትኩ አይደለሁም፣ መጥፎ ነገር እየሰራሁ አይደለሁም፣ ሐራም ውስጥ አልወድቅም እያልኩ አይደለሁም። ላ እሰራለሁ፣ እንደ ሰው እሳሳታለሁ፣ መጥፎ ነገር እሰራለሁ። ስሰራ ግን እያፈርኩ ነው። ተደብቄን ያን ነገር ማድረገው አላህ ይቅር ይበለኝ እያልኩ ወደ አላህ ተውበት እየተመለስኩ ራሴን እየያዝኩ ነው። በፊት መጥፎ ነገር ሲሰራ ሰው ያፍራል። ብልግናን የምትሰራ ሴት ታፍራለች በፊት። አሁን ግን ቲክቶክ ላይ ፕሮሞት ተደርጋ ስንት ሚሊዮን ፎሎወር አላት። ባለጌ ስለሆነች ስለተጨማለቀች ብልግናን ስላስፋፋች ከወንድ ልጅ ጋር ስለዘለለች ፕሮሞት ትደረግና በሚሊዮኖች ፎሎወር ታገኛለች። እሷ በሚሊዮን ፎሎወር ማግኘት ብቻ እኮ አይደለም ክፋቱ፣ ያንኑ ያክል ትናንሽ ህፃኖች እሷን አርአያ አድርገው ያድጋሉ። ያን እያሳደጋችሁ ያላችሁት ደግሞ እዚህ ጋር ተቀምጣችሁ ቪዲዮዬን እየተመለከታችሁ ያላችሁት ወንድሞቼና እህቶቼ ናችሁ። አላህ ፊት እንመሰካከራለን ብያለሁ። እኛ እኮ የቀን ተቀን ተግባራችን ነው የተገላለጠው ሐራም የሚያስተላልፉ ሰዎችን ማየት ስንጀምር ቲክቶክ ይወደርነው መስሎ ያመጣልናል፣ በዛው እንቀጥላለን። እነዚህን ሰዎች አንፎሎ አድርገን እነሱን ብሎክ አድርገን አላህን ፈርተን ወደ አላህ ተመልሰን ይህንን ተግባር መፈጸም እንችላለን። ወደ ራሳችን ተመልሰን የምንሰራውን ስራ ከቀልባችን ሆነን አየት አድርገን ከአላህ ጋር የቴዲ አፍሮን አንቺን በሃይማኖትሽ እኔም በሃይማኖቴ ምናምን የሚለውን አስተሳሰብ እንደ እስልምና አቂዳ አድርገው ይዘው መተው እስልምና መበረዙ ሳይበቃቸው ቀርቶ አሁን ደግሞ እነሱ ሰዎች ተመልሰው እነኚህ ብልግናን ማህበረሰቡ እየሰበኩ የነበሩ ሰዎች እድሜ ልካቸውን ሶሻል ሚዲያን ከከፈቱበት ቀን ጀምሮ እስከ ዛሬ ድረስ መልካም ነገር እየለቀቁ አይደለም እዚህ የደረሱት። ይሄንን ብልግና እየነዙ ማህበረሰቡ ደግሞ እኔ በጣም ያሳዘነኝና ዛሬ እንድናገር ያደረገኝ ይሄ ነው። ምን አደረጋችሁ ብዬ ነው ፈገግ የምላችሁ? እስቲ ያሳውቁኝ እስቲ።
ምን ጥሩ ነገር ሰራችሁ ብዬ ነው ፈገግ እምልላችሁ? እነሱ ጋር ሄዳችሁ ፕሮሞት ስላደረጋችሁላቸው፣ እነሱ ጋር ሄዳችሁ ልብ ሰጥታችኋቸው ኡስታዞችን መሻይኾችን እንዲናገሩ ስላደረጋችሁ ለዚያ ነው ፈገግ እምለው። የሆነ መልካም ነገር ሰርታችሁ ማለት ነው። ይሄን አሁን ከስራ አስምሬ ነው የምናገረው። አብዛኛው እዚያ ጋር ሄዶ እነኝን ብልግና የሚያስፋፉ ሰዎችን ሄዶ ፕሮሞት የሚያደርግላቸው፣ ሄዶ ለነሱ ላይክ የሚያደርግላቸው፣ ኮሜንት የሚያደርገው እዚሁ ስር ያለ ሰው ነው። ሌላ ከአዲስ ዓለም መጥቶ አይደለም። አብዛኛው ፎሎወሮቻቸው ሙስሊሞች ናቸው። እኔ ለማንኛውም የሆነ ሼኻችን አንድ የተናገሩት ነገር ነበር ከአመታት በፊት። አሁን ያለንበት ዘመን ያስፈራል፣ ቀጣዩ ዘመን ደግሞ የበለጠ ሳያስፈራ አይቀርም አሉ። የዛሬ 15 ዓመት 13 ዓመት አካባቢ ይሄን ነገር የተናገሩት። አሁን ያለንበት ዘመን ስዋክና ሲጋራ እኩል ሆነዋል አሉ። አንድ ሰው በአፉ ውስጥ ሲጋራ ካለውና ሌላኛው ደግሞ ሲዋክ ይዞ ከመጣ እኩል ነው የሚታየው አሉ። ወደፊት ደግሞ የሲጋራው በልጦ የሲዋኩ ሳያፍርበት አይቀርም፣ እሱን ነው የምፈራው አሉ ሼኻችን። ደርሰንበታል። ይሄው ስለ መልካም ስብዕና፣ ስለ ትዳር ጥሩነት፣ ስለ ትዳር መልካም ነገር የሚሰብኩ የሚያስተምሩ መሻይኾች እንዲያፍሩ እየተደረገ ከፕል በሚል ስም ስለ ብልግና የሚነዙ፣ እንዴት ተደርጎ ከሴት ጋር መውጣት እንዳለባቸው፣ እንዴት ብልግና ማሳሃት እንዳለባቸው የሚሰሩ ሰዎች የሚበረታቱበት፣ መጥቶ የሚያወግዘው ግለሰብ፣ ይሄንን መጥፎ ነገርን የሚያወግዝ ግለሰብ የዳዕዋ አካሄዱን አታውቅም፣ ዳዕዋ እንዴት እንደሚደረግ አታውቅም። እውነታው ሐቂቃው እንግዲህ ይሄ ነው። የኛ ሙስሊሞች ናቸው አንቺም በሃይማኖትሽ እኔም በሃይማኖቴ እያሉ ካፕል እያሉ ይሄን ሁሉ ጦስ ይሄን ሁሉ ጣጣ ያመጡት የኛ እህት ወንድሞች እኛ ላይክ እያደረግን ሼር እያደረግን ስክሮል እያደረግን የምንከታተላቸው የኛው የሆኑ ሰዎች ናቸው። ነብዩ ሰለላሁ ዐለይሂ ወሰለም አንተ የአላህ መልእክተኛ የሰራሁት መልካም ነገር እንኳን የለኝም፣ ግን እርሶን ወዶታለሁ፣ አላህን ወዳለሁ፣ እርሶን ወዶታለሁና ያ ብቻ ናት መልካም ነገር። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም አልመርኡ መዐ መን አሐበ አሉ። ማንም ሰው ቂያም ለት ሲቀሰቀስ ከሚወደው ሰው ጋር ነው የሚቀሰቀሰው። እናንተም ዛሬ ፎሎው የምታደርጓቸው ሴት ሆነው በወንድ የሚመስሉ፣ ወንድ ሆነው በሴት የሚመስሉ ቂያም ለት ከነሱ ጋር እንደምትቀሰቀሱ አትጠራጠሩ። ይሄንን የነብዩ ሰለላሁ ዐለይሂ ወሰለም ንግግር ነው። እንተሃል አምር። ሴት ሆኖ ወንድ የሚመስል፣ ወንድ ሆና ሴት የምትመስል፣ እንዲሁም ደግሞ ማህበረሰቡ ዚና እንዲስፋፋ በደንብ እየተጉ ያሉ ወንድሞች አሉ። ዚናን ለማስፋፋት በደንብ እየጣሩ ያሉ፣ ከሴት ጋር መተው እየተቃቀፉ ቪዲዮ የሚሰሩልን፣ ከሴት ጋር ወጥተው ፎቶ ፖስት የሚያደርጉልን፣ ሚስቶቻቸው ያልሆኑትን ሐታ ከሚስቶቻቸው ጋር እንኳን ፎቶ መልቀቅ ማን ይፈቀድላቸው ሲጀመር? እነኚህን ሰዎች ስትከተሉ ቂያም እለትም ስትቀሰቀሱ ከነሱ ጋር እንደምትቀሰቀሱ፣ ፎሎ ያደረጋችሁትና ያን ነገር የምታገኙበትን በአጠቃላይ ሰዎች በእናንተ ምክንያት የሚያገኙትን፣ በእናንተ ኮሜንት ምክንያት ፎሎ የሚደረጉትን፣ በእናንተ ላይክ ምክንያት ፎሎ የሚደረጉትን ነገርም አላህ ፊት እንደምትጠየቁበት እርግጠኛ ሆናችሁ ተንቀሳቀሱ። ልናገር የገባሁት ይሄንን ነው። خلاص ይሄን ልነግራችሁ ነው የመጣሁት። ዛሬ ፎሎ ያደረጋችሁትን የእናንተን ፎሎ ግቡና ተመልከቱ። ማን ነው ፎሎ ያደረኩት? ፎሎ ያደረጋችሁት ሰው ያስቀኛል ብላችሁ የምትከተሉት ሰው እሱ እኮ ደስ የሚል የደስ እኮ አላት፣ እሱ እኮ የሀገሬ ልጅ ነው፣ እሱ እኮ የሰፈር የመንደሬ ልጅ ነው። የመንደርህ ልጅ አላህ ፊት እንደሚያወጣ እናያለን። የሰፈርህ ልጅ አላህ ፊት እንደሚጠቅምህ እናያለን። እስቲ ቁጭ ብለን አብረን እንመለከታለን። የዚያኔ አላህ ይጠብቀን ሁላችንን። እዚህ ወንድሞች ሐቂቀተን በጣም ያስፈራል። በጣም የሚያስፈራ ነገር ነው። ሰው ከሚወደው ሰው ጋር ነው የሚቀሰቀሰው። ዛሬ ያዝናኑናል፣ ያስቁናል እያልን ስንከታተላቸው የነበሩ ወገባቸውን ሽንጧን እያገለበጠች የነበረች የጀሃነም ማገዶ ጋር አብረን ልንቀሰቀስ ነው። ከዚህ በላይ የሚያስፈራ ነገር፣ ከዚህ በላይ ልብን የሚያርር ነገር፣ ከዚህ በላይ ሁሉ ነገራችንን የሚያበላሽ ነገር ምንም ነገር ሊመጣ አይችልም። ሐቂቀተን ወደ ራሳችን ተመልሰን ራሳችንን እንገምግም። እኔን ራሴን ጨምሮ ወደ አላህ ልንመለስ ይገባናል። አላህ ዘንድ ደግሞ ስትደርሱ ወላሂ በየላይኩ በየኮመንቱ ወረበል ዒዘቲ ወልጀላል ትጠይቃላችሁ። ሁላችሁ ማድረጉ ሪአክት ማድረጉ ኮመንት መስጠቱ አላህን አትፈሩም ብሎ ኮመንት ምን አገባህ አንተን? ኮመንቱን ጥለህ ቪዲዮውን ጥለህ ውጣ። ኮመንት ማድረግ አይደለም ብሎክ ማድረግ ነው፣ ሪፖርት ማድረግ ነው። خلاص ሪፖርትና ብሎክ ያደረጋችሁ መውጣት። ከባለጌ ጋር መዋል ባለጌ ያደርጋል።
ስርዓት አልባ ሰው ጋር መዋልም ስርዓት አልባ ያደርጋል። ባለጌም ባለጌ ነህ ካላሉት ደግሞ መልካም ሰው አድርጎ አሁን ላይ እነኚህ ብልግናን የሚያስተምሩት ሰዎች ፎሎወራቸው እየበዛ ሲመጣ መልካም ሰው አድርገው ራሳቸውን እየቆጠሩ ነው ያሉት። ሰማችሁት አይደለ? የተሳሳተን ነገር እናርማለን ብለን ራሱ የተሳሳቱ ሰዎች የለቀቁትን ቪዲዮ እሱን ማየትና እሱን መጥፎ ነው ብለን ኮሜንት መስጠት፣ መጥፎነቱን አላህን ፍራ ብለን ኮሜንት መስጠት ራሱ እነዛን ሰዎች እያበረታታናቸው እንደሆነ ማወቅ አለብን። ቲክቶክ ላይ የተወሰነ ደቂቃ በቆየንበት ቪዲዮ እነዛ ሰዎች ጥቅም እያገኙ ቪዲዮአቸው እየተሰራጨ ስለሚሄድ መጥፎ ነገርን ለመከልከል እንኳን እዛ ላይ መቆየት የለብንም። ብሎክ አድርገን ነው መውጣት ያለብን። ሐቂቀተን አላህ ዘንድ ቆመን መጠየቅ የምንፈራ ከሆነ ሐቂቀተን ጀሃነምን የምንፈራ ከሆነ በአላህና በመልእክተኛው የምናምን ከሆነ ማድረግና መከተል ያለብን ነገር ቢኖር አንድና አንድ ይሄንን ነገር ብቻ ነው። መልካም የሚሰሩት መልካም እህቶቻችን ስማቸው የማይነሳም እዚህ ጋር የነሱ ስም የት ነው የሚነሳው? የተገነባ መስጂድ ጋር ነው የሚነሳው። የነሱ ስም የተቸገሩትን መርዳት ላይ ነው የሚነሳው። የነሱ ስም ቁርአን መቅራትና ማስቀራቱ ላይ ነው የሚነሳው። የነሱ ስም ጥሩ ነገር መምከርና መመከሩ ጋር ነው የሚነሳው። አይቀላቀልም። ውሃና ዘይት ናቸው። ደግሜ እነግራችኋለሁ፣ ብሎክ አድርጓቸው። መፍትሄያቸው ብሎክ ማድረግ ብቻና ብቻ ነው። ባረከላሁ ፊኩም። የሚመከሩ አይነትም አይደሉም፣ ሲመከሩም ነበር። ብዙ መሻይኾች መክረዋል። አንዳንዱ መጥቶ እዚህ ጋር በመቆጣትና በእንትን ነው እንደ እነሱን የምትመልሷቸው። እነሱን መመለስ ፍላጎታችንም አይደለም። እንኳን እነሱ እኛ እንኳን አላህ ይጠብቀን ሁላችንንም። እኛ እንኳን ብንሄድ አትከተሉን እያልን ነው። በቃ የመመለስ ጉዳያችን አይደለም እሱ። አንድ ሰው በራሱ ጥምም አይደላው ይጥመም፣ ልቀቁት እሱን። ማህበረሰቡን ግን ያዝ አድርጉት፣ አለቀ። እኛ የምንፈልገው ማህበረሰባችን ዋዕይ እንዲኖረው ነው። خلاص እነሱን ተውት፣ ተዋቸው፣ እነሱን ይሂዱ እነሱ። ማህበረሰባችን ግን ይመለስ። ማህበረሰባችን ወደ አላህ ይመለስ። እነሱን ይዝጋቸው፣ ብሎክ ያድርጋቸው። انتهى الامر። ያን ነው የተናገርን ያለነው። አንዳንዱ መጥቶ እነሱን ቀለል አድርጋችሁ ብትመክሩ ያን ሌቭል አልፈናል፣ የነሱን መመከር አንፈልግም። የአንድ ግለሰብን መመለስ በመጠበቅ ፈንታ ምክንያት መቶ ሺዎችን ማጣት የለብንም እኛ። ተግባባን? አንድን ሰው ለመጠበቅ በሚል ሚሊዮኖችን ማጣት የለብንም። አንድን ሰው መጠበቅ እኮ አይደለም። ለዚያው ስንትና ስንት የተመከሩ ሰዎችን ስንት መሻይኽ የመከሯቸውና ያልቻሉትን ሰዎች አይ አንድ ቀን ቢመለሱ ምን አገባኝ ስለነሱ? ምን አገባኝ? ከፈለጉ ለምን ገደል አይገቡም? ነብዩ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala ቁርአን ላይ ሲናገር እኮ ሲናገር አላህ Subhanahu Wa Ta'ala ምን ይላል መሰላችሁ? ኢን ተክፍሩ ፈኢነ አላህ ገኒዩን ዐንኩም አለ። ቁርአን ላይ ነው ያለው። በነገራችን ላይ እኔ የተናገርኩት ነገር አይደለም። ላ ቁርአን ላይ ነው ያለው። ኢን ተክፍሩ ፈኢነ አላህ ገኒዩን ዐንኩም። ብትካፍሩ አይደለም ቪዲዮ መስራት፣ አይደለም ሴት ሆነሽ ወንድ መምሰል፣ አይደለም ወንድ ሆነ ሴትን መምሰል፣ አይደለም ክርስቲያን መስለ መስራት፣ ሙስሊም ሆነ እንትን ማለት አክት ማድረግ ተውና፣ ኢን ተክፍሩ ግልጽ ወጥተህ ክርስትና ብትነሳ ከሃይማኖት ለቀህ ብትወጣ ፈኢነ አላህ ገኒዩን ዐንኩም። መቶ ሺዎችን አላህ እያመጣልን ነው። ምርጥና ምርጥ ወንድሞችን እያገኘን ያለ ነው። አልሐምዱሊላህ። የሴትም የወንድም ችግር የለብንም እኛ። ገኒዩን ዐንኩም። አላህ ከእናንተ የተብቃቃ አምላክ ነው። ብትክዱ ከእስልምና ብትወጡ የራሳችሁ ጉዳይ ነው። እንዲያው እስልምናን እኮ የሆነ ለምንን የምናስገባ አስመስላችሁት? ላ መሄድ የፈለገ ሰው መንገዱን ጨርቅ ያርግለት፣ ይንካው። انتهى الامر። ከተመለሱ ለነፍሳቸው መን اهتدى فانما يهتدي لنفسه ومن ضل فانما يضل عليها። ገደል የሚገባው ለራሱ ነው። ገደል የሚገባው ገደሉን እኛ ተከትለን አይደለም የምንገባው። ከአላህ የሚያጎለው ነገር የለም። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ሐዲስ አልቁድሲ ላይ لو ان اولكم واخركم وانسكم وجنكم كانوا على افجر قلب رجل منكم ما نقص ذلك من ملكي شيئا። الله سبحانه وتعالى ሲናገር ምን አለ? ሁላችሁ ተሰብስባችሁ ከአደም ጀምሮ እስከ መጨረሻው ድረስ ሰብሰብ ብላችሁ ሁላችሁም እንደ ፊርዓውን ታውታላችሁ አይደል? እኔ አምላክ ነኝ ያለው ልክ እንደሱ አምላክ ነኝ ብትሉ ሁላችሁ ተሰብስባችሁ መክፈር እኮ አይደለም መካድ እኮ አይደለም። ላ አምላክ ነኝ ብትሉና አምላክነትን ብትጣሩ ما نقص ذلك من ملكي شيئا ከኔ ስልጣን ቅንጣት ታክል አይቀንስም ማለት። انتهى الامر። ከአላህ የሚቀንሰው ነገር የለም። እከለ የሚባለው ብዙ ፎሎወር ያለው ሰው ከፈረ፣ የራሱ ጉዳይ ቢከፍር ገደል ይግባ ከፈለገ ይንደባለልበት ኩፍሩ ውስጥ አይመለከተንም። ማህበረሰቡን ግን ይዞ ገደል መግባት የለበትም። ማህበረሰቡ ከወዲሁ መንቃትና መመለስ ነው ያለበት። ያን ያለው ነገር አብዛኛው ሰው እስላምን በደንብ አልተረዳም። እስላምን የተረዳው እንዴት አድርጎ እንደሆነ ታውቃላችሁ? በቃ እስላም ሰዎች መመለሳቸው
والله يريد أن يتوب عليكم بلوكو الله سينا قرن الله ينانتم من ملسي فلقال سيلكو تمكروا انبي بلو تمكروا انبي بلو تمكروا انبي بلو ما برسبون يميات أموتن سووا شار لم يتناقر يالو إن الذين يحبون أن تشيع الفاحشة في الذين آمنوا فاحشان مدفوسنا مقبارا ما صافت ميفلقوا سووشن لهم عذاب أليم لك الله سبحانه وتعالى لنسو أساما ميكتات الله في الدنيا والآخرة بهولتهم ماقر بدنيا بآخرة سلزي ماننم يملمن فلاغوتم يلنم اسلام ملاززنم تما يستلوا الله ملكامون ነገር ታሳየዋለህ እንቢ ብሎ ገደል መግባት ፈለጋር ነው ማህበረሰቡን ጥሎልን ገደል ይግባ ከፈለገ ለራሱ አንድ ግለሰብ እንኳን አንድ ግለሰብ 100 ሚሊዮን ዓለማችን ላይ ያለው 1.8 ቢሊዮን ሙስሊም ቢከፍር ከእስልምና ቢወጣ ከአላህ ቅንጣት ታክል የሚቀንስ ነገር የለም ይሄን ነው ወቁ